እናንተም እንኳን አደረሳችሁ። የተባረከ የተቀደሰ በዓል ይሁንላችሁ። ፋሲካ፣ ትንሣኤ፣ ዳግማዊ ትንሣኤ እስቲ ለኛ ነው። አንድ ሳምንት አለን። እስከ ሳምንት መብላት፣ መጠጣት፣ መደሰት፣ መጫወት። ኔጌቲቭ ኢነርጂ አያስፈልግም። ሞሰቡን ግን ጭር ያረኩት ነገር ፊት ለፊት አውቄ ነው ለቀረጻ እንዲመቻቸው የባላባት ቤት መሆኑ። ውጭ እኮ እንጠጣ ነበር ይሄን ቡና። ፀሐይ ነው ግን አረቃስ እነቱን ነው አንዱ ሚስቱን አቅፎ ተኝቶ ሳታቅፎ ምን ይጠየቃል ብሏል። ቴስቱን ብትቀምሱት እንጂ እንደዚህ እኔ ሆኜ ነው ፊት ለፊታችሁ በላ። እንደውም ይሄ ዝም ብሎ ካሜራ ተዘግቶ ኢንጆይ የሚደረግ ምግብ ነው። የሰው ልጅ ምግብን ኢንጆይ ማድረግ አለበት ጋይስ። ካልበላ መኖር አይቻልም። ይሄ አንዳንዱ ዝም ብሎ ኋላ ቀር አስተሳሰብ አቁሙ ጋይስ። የሰው ልጅ ካልበላ መኖር አይችልም። ምግብ ያስፈልጋል፣ ቆንጆ ቆንጆ ምግብ። ለዛ ነው እርጥጥ ግርጥጥ ብለው ፊታቸው ሁሉ የተመጠጠ ሸንኮራ የሚመስል ካርጎ የሚበላና የአሜሪካንን ምግብ የምትበላ በሻ አንድ አይነት ናት እንዴ? እስቲ እዩና ፊታችንን እንቅረብና ጋይስ። የተመጠጠ ሸንኮራ ነው የሚመስሉት። መብላት አለብሽ፣ አትስሚ ማንንም። ኦልሬዲ ተገድፋል። ተነስተሽ ገንፎሽን እንዳም ከተገኘ ቡላ፣ ካልተገኘ ቋንጣ ፍርፍር፣ ካልሆነም ደግሞ ቅንጨ በቂቤ፣ ቅንጨው ካልተገኘ ፓስታ በስጋ፣ ፓስታ በስጋ ካልተገኘ ቅቅል። ሞኛቱኝ ከሱ ቀድመሽ በልተሽ ነው መገኘት። እንደው ለዛ ነው እንዴ ወዛቸው የተመጠጠ የተተፋ ሸንኮራ አገዳ የመሰሉት። በጉምኛው ነው ምንትን ምንለው ሁሉም እርጎ ምንኛው ጋር ነው ሁሉም። ማንንም እንዳሰሚ ዝምሽ መብላት ነው። በተገኝ ሰርታ መብላት ያቃታት ሴት ነው አንቺን የምትወነጅልሽ። አቅርቢ ቢራስሽን ጠብቂ። ወዝሽ ትፍት ይበል ፊትሽ ላይ። የማንም ቆረቆንዳ እዚህ አሜሪካ ከመጡ 30 ዓመታቸው 50 ዓመት የኖሩ ነው የሚመስሉት። ቢካዝ ጃንክ ነው የሚበሉት። ጃንክ አንቺ ስትሰሪ ይሰርቡሻል። አታዳምጪ ማንንም። ፈትፈት ያለ ነገር ለራስሽ ፈትፈት ያለ ነገር አቅርበሽ ጎረስ ነው። ደግሞ እንደዚህ ስልሽ እረኛ መስለሽ እንዳትወጪ ወድሽን እንትን አርክሽ። አቤት የድስት ዶሮ እንደዚህ ጣፍጣን እንደይውላችሁ ጥራዩ ሁሉ እንትን ሁሉ አለ እዚህ ላይ። አምላኬ ልጆቼ ኦ ማይ ጋድ ዋትስ ማክ ማን ብላ ድስት ጥራኝ ማንንም እንዳሰው ቢበላ ነው ያማረበት ፀጉሬ ላላ አንዳንዱ እንትን አርጎ ቢበላ ነው ፀጉሬ እዚህ ላይ ደረሰው። እኔ ቆንጆ ሲሪየስሊ ደግሞ ቆንጆ አድርጌ ነው የሰራሁት። ክትፎውን ራሱ ቴስቱ ሲጣፍጥ ማርያምን ሞክሩት እስቲ። ፈርፈር አድርጋችሁ በግራም ሳኒ ግራም ሳኒ ካለሽ በግራም ሳኒ ግራም ሳኒ ከሌለሽ ይኸውልሽ በእንደዚህ አይነት ሞሰብ ቁጭ አድርጊ ፊት ለፊት ዝም ብለሽ ዝጊ ዛጋ ይላል። ፈትፈት አድርገሽ እያቀረብሽ ልጆችሽን ቀረብ እያረሽ ነፋ ማለት ነው። ማንንም እንዳሰሚ አጉርሽኝ ይላል። ፋኖዬ ትግል ላይ ነው ያለና እስቲ ትግል ላይ ያለ ሰው መብላት አለበት። ማንንም እንዳሰሙ አንዳንዱ የሴት ወዳም ይላል። ዝም ብለህ መብላት ነው። ለወንድ ለሴት ማን የፈቀደለት? አንዳንዱ እድሜ ሄደ ወይ ምናምን ነው የሚመስለኝ። ብዙ አልበላም ይላል። ጤነኛ ሰው አይደሉም ብዙ አልበላም የሚሉ ሰዎች ጋይስ ትረስ ሚ እንደማሜ ሃፒታይቴን በከፈተልኝ ለራሴ በግና ድጀ ዶሮ ከሽከሽከሽከሽ አድርጌ የምበላበት ዘመን ይምጣልኝ። በዝም ብለሽ ሃፒታይትሽ እንዲከፈት ማንንም እንዳሰሚ ካልበሉ ይመጣል እንደ ዋላሸት
አመሰግናለሁ የኔ ጌታ። አረጋለሁ ጭሴናው ሄድልኝ አዘን ጭንቀቴ ዳነፋል። የማንንም ስትረሳ ማለማዳመጥ ነው። ተበሉ እናንተን አሉ ካልቀረ እርግጥ አርገሽ ምግብሽን ትበያለሽ። ወዝሽ ተፈተ ሲል ቡናሽን ለቀቅ ታርገሽ ጭስሽን ታጫጭሻለሽ። ነገር ሲመጣ ወደ ኋላ የለም ወደ ኋላ። ቀስቀስ ያለው እንዴት ልባችን ያቀዘቅዘዋል። አይ ሲሳይ ወደ አንተስ በላን አንተ እኔስ ጎረስኩ አንተ አፈሩን በላሉ። ማማ ግን እንዴት ማማ ደስታ ነፍሳችሁን ይማረው። ደው እንዴት ላድርጎት አይመለስ እንግዲህ የሞተ ሰው እንደው ባጸደ ገነት ያስገባው የእናንተን ነፍስ። ማማ ደስታዬ ከእናንተ ጋር ቁጭ ብዬ ባርግ ነው ይሄው። አይ ሲሳይ ወደ አንተ አፈሩን በላ እኔ ጎረስኩ ይላሉ ባላቸው ሙቶኮሮ ቋንጣ ፍርፍራቸውን አድርገው ይበሉና ተፈተ ባለ ደስ እርግጥ አድርገው በልተው ከበሉ በኋላ አይ ሲሳይ ቢኖር ኑሮ ይሄን ጓሮ ይኮተኩተው ነበር ይላሉ። ዝናቡ ቸቸቸቸቸ ሲል ጠላቸው እያሉ አንዳንዱ ነጠላ ዘቅዝቆ ያለቅሳል። ጉርስ አድርገው ቋንጣ በፍርፍራቸው እኔም ካለው ይሰጡኛል። ጎረቤት ናቸው ጋይስ። ከጥረታቸው ከምናቸው ሀቢባን ነው የሚመስሉት። ደግሞ የናስተላልኩና እኔ ሀቢባን ወዳታለሁ እንዳታጣዱኝ ጋይስ። ያው ላስላስ ዝም ብሎ ሀቡ ያራዳነሽ መቼስ ይገባሻል። ሀቢባን ነው የሚመስሉ ከጥረታቸው ከምናቸው። ማማ ደስታ ጋርሶን የተቆረጡ እንደ ሀቢባ ዊጋ ያረጉም እንጂ ቁጭሩና በደስታቸው ነው የሚሰሩ። ደስታቸው ሁሉ ይታየኛል። ቋንጣ ፍርፍራቸውን ነው ቋንጣ በዱባ ነው የሚሰሩ። ዘይቱ ትትት ያለ ዘይት አንድ እንጀራቸውን ነፈን ያረጉና ጎረቤት ካለ ጎረቤታቸውን ይጠራሉ። ከመጡ መጡ ካልመጡ አልመጡም። እኔ ቤታቸው ራሪያቸውን ይዘው ይመጣሉ። ከሌለ በብር 50 ጆካቸውን ሞልት ያረጉና ወጭ ብለው ጥግብ ብለው ከበሉ በኋላ የእነሱን ዘመን ለኛ ዘመን ቢያደርገው ምን ነበር? ጥግብ አድርገው ከበሉ በኋላ ጓሮ አላቸው አገዳ ይዘራሉ። ያንተ ዘራ የለም ጓራቸው ላይ። አይ ሲሳይ ወደ ቢኖር እኮ እንዴት አድርጎ ይኮተኩተው ነበር ይላሉ። ለቁጥቆጣ ነው የሚያስቡት እንጂ መሞት ቆጥ እዛ ጋራቸው እዛ ግባርገው ከበሉ አይ ሲሳይ ወደ ቢኖር ይላል። አይ ሲሳይ ወደ አንተ አፈሩን በላን ይጎረስኩ ይላሉ። ይሄንን ተጠቀሙት። ይሄንን አባባል ተጠቀሚ። ነጠላሽን አዘቅዝቀሽ ታለቅሻለሽ። 3 ማዲያት ከፊት ለፊት ነጭ ጥቁር ጉራማይሌ የሆነ ማዲያትሽን ይዘሽ አባውን ታለቅሻለሽ። ከበደ ሲሄድ ደጀኔን መተካት ነው። ማንንም እንዳሰሚ ቡናሽን ስታቀርቢ ማማ ደስታ ፊትሽ ላይ መምጣት አለባቸው። ማማ ደስታ ካልመጡ እኔ መምጣት አለብኝ ፊትሽ ላይ። አይ ሲሳይ ሆዴ ይላሉ። ጥግብ አድርገው ይበሉና ግን እንዴት አይነት ሰው ቢሆኑ ነው ማማ ደስታ? አረ ይቅር በሉኝ ማማ ደስታ አደራዎትን እናትዬ እንደ ስፓንታ ነገር ጎረቤት ነው እንዴ? ኦኬ ኒኮ ማን መጣ ብያለሁ። በስመ ማማ ደስታ ቁጭ ብለው ከተገኘ አሹቃቸውን ነው በባቄላ ንክራቸውን ያደርጋሉ። ያንን ከበሉ በኋላ ባቄላ ንክሩ ራሱ እኮ ከአንድ እንጀራ አይተናነስም። እንደዛ ብለው ነው የቻሉት ነገሩን በሙሉ አሹቃቸውን ቅርብ ያደርጋሉ። ያንን እያሉ አይ ልጄ ይሉኛል። ታዲያ ፈገግ እያሉ ሌላሱ ይመጡብኝ ጀመር። በስመ አብ ቅዱስ አምላኬ ወይ እዚህ ሀገር አሹቅ ቢገኝ አሪፍ ነበር። ከምግቡ በኋላ ይልሻል። ከምግቡ በኋላ 6 ዓመት ነው ጆሮ ጌጤ። ኪት ስፔድ ካለ ከሄዳችሁ መቼም አይሞትም። የኪት ስፔድ ጆሮ ጌጣቸው አልዶ በጣም አሪፍ ናቸው። ጆሮ ጌጥ እዛ ግዙ፣ መቼም አይሞትም። ኪት ስፔድ ያው ብራንድ ነው፣ አይጠፋም።